በአሁን ሰዓት እንግዲህ ስለ ቴዲ የተሰማው ነገር እጅግ በጣም የሚያሳዝን ነገር ነው። ከዚህ በፊት ቀደም ብዬ ማቅረብ የላችሁ ነበር ቪዲዮ እንግዲህ የአሟሟቱ ሁኔታ በሰው እጅ እንዳለፈ ነበር የነገርኳችሁ። አሁን ግን የተሰማው ነገር እጅግ በጣም የሚያሳዝን ነው። እንደዚሁም የቴዲ አስከሬን በአሁን ሰዓት በመንግስት እጅ መግባቱንም ብሬክስ አበሻው ተናግሯል ማለት ነው። እሱ የሚያስተላለፈው መልእክት አስገባላችኋለሁ። ቪዲዮ እስከ መጨረሻው ድረስ አድምጦ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደያሳታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልኝ እያልኩኝ ቀጥታ አሁን እንግዲህ ብሬክስ አበሻ ወደ አስተላለፈው መልእክት ነው የሚሄድላችሁ ማለት ነው። እሱን አነብላችሁና ከዚያም ወደ የሚቀጥለው መረጃ ሄዳለሁኝ። በመጀመሪያ እንግዲህ ፌስቡክ ላይ የጻፈውን የብሬክስ አበሻውን አነብላችሁና ወደሚቀጥለው መረጃ እንሄዳለን ማለት ነው። ትንሽ ደብዘዝ ያለ ነው፣ አነብላችኋለሁኝ። አረ ያንተንስ ሞት አምኖ መቀበል ይከብዳል ቴዲዋ። ለወላጆቹ ብቸኛ ወንድ ልጅ ያለው እሱ ብቻ ነበረ። ስንት ህልም የነበረው ሳቄታው ቴዲ በአጭር አስቀሩት። ጨካኞች በሰው ሀገር ምድር በአሰቃቂ ሁኔታ እንዳይተርፍ አድርገው ህይወቱን እንዲያልፍ አደረጉት። ቴዲ ፈጣሪ ሲፈጥረው እንኳ ሰው ሊያስቀይም ይቅርና ጠፋው ጥፋት ራሱ እሺ ይቅርታ ብሎ ስቆ ማለፍ የሚችል ሰው አድርጎ ነው የፈጠረው። ቴዲ እንኳን ለቤተሰቡ እንኳን በቅርብ ለሚያውቁት ሰው ይቅርና በሚዲያ ለሚያውቁት ሰው ራሱ የሚያሳሳ ልጅ ነው። በቴዲ ድንገተኛ ህልፈት ልባችሁ ተሰብሮ ደንግጣችሁና ግራ ተጋብታችሁ በቀጥታ ደውላችሁ እንዲሁም በውስጥ መልእክት ለላካችሁልኝ ወዳጆቼ፣ የቅርብ ጓደኞቼ እና በሚዲያ የምታውቁኝ እህት ወንድሞቼ በፈጣሪ ለእናንተም ለእኛም መጽናናትን ይስጣን ይላል ብሬክስ አበሻ። ፈጣሪ አብዝቶ ለአንተ መጽናናትን ይስጥ። በእውነት በጣም ነው የሚያሳዝነው። እንግዲህ ቀደም ብዬ ስለ ቴዲ አሟሟት ነግሬያችሁ ነበረ። እስካሁን የወጣ መረጃ አልነበረም። ቀድሜ ያንን መረጃ ያወጣሁት እኔ ነኝ። እንግዲህ ከውስጥ በደረሰኝ መረጃ መሰረት ቴዲ በሰው እጅ ነው ህይወቱ ያለፈው የሚል መረጃም ደርሶ ስለነበረ ነግሬያችኋለሁ። እንደዚሁም ብሬክስ አበሻው በትግርኛ በፌስቡክ ገጹ ላይ በጨካኞች ወንድሜ ህይወቱ ተነጠቀ፣ ልቤ ተሰብሯል የሚል መልእክት ማስተላልፎ ነበር። በርካቶች ከትላንት ጀምራችሁ ምንድነው የተፈጠረው? ምንድነው የሆነው? እንዲህ ትላንትና ከ3 ቀን ከ4 ቀን በፊት እኮ ቪዲዮ ሰርቶ እኮ አይተነዋል። ምንድነው የቀሰፈው ይሄንን ልጅ? በጣም ብዙዎቻችሁ እንግዲህ ማመን የተሳናችሁ። በጣም ነው የሚያሳዝነው። ልጁ የሚያሳሳ ልጅ ነው። በጣም ትሁት፣ እንግዲህ በሚዲያ ነው የማውቀው እኔ። በጣም ትሁት፣ ለሁሉም በቃ ትህትናው ማለት ከአንደበቱ የሚወጣው ቃል በሙሉ የጨዋነቱን የሚያሳይ ሰው ጥግ እንደማይደርስ ግልጽ ነው። ምንም የሰው ምስክርነት አያስፈልገውም ቴዱ ማለት ነው። ግን በዚህ ልክ ሰዎች በጭካኔ ህይወቱን በሰው ሀገር ነጥቀውታል ማለት ነው። እንግዲህ የተረጋገጠ መረጃ የምነግራችሁ ነገር በጩቤ በሰው እጅ ነው ህይወቱ ያለፈው ማለት ነው። እስካሁን ድረስ በምን ምክንያት ህይወቱ አለፈ ተብሎ የተጣራ መረጃ የለም። እንግዲህ በርካቶች አንዳንዶችም በብሔር ነው የሚሉም አሉ፣ በሌላ በኩል ደግሞ በቅርብ ዘመዱ ነው የሚሉም አሉ። ይሄ ነገር የተጣራ ነገር አይደለም ማለት ነው። ይሄ እንደዚህ ነው ልላችሁ አልችልም። ነገር ግን ህይወቱ ያለፈው በሰው እጅ ነው፣ በጩቤ ነው። ያው እንዳይተርፍ አድርገው ነው ያደረጉት ነው ያለው ብሬክስ። ቀደም ብዬ እንዳነበብኩላችሁ ትላንትም ጨምሮ ብሬክስ እንደዚያ ሲል ነበር ማለት ነው። በአሰቃቂ ሁኔታ በሰው ነው ዞሮ ዞሮ ህይወቱን የተነጠቀው። በጣም ነው የሚያሳዝነው። ትላንት ዩቲዩብ ላይ አይታችሁት እንደዛሬ እንደዚህ ሆነ ሲባል ሰው ምን ያህል ከንቱ እንደሆነ የሚያሳይ ነው። ለዚች ቀሪ ዓለም ግን በሰው ሀገር እንኳን ተሰደን እንደዚህ እንጨካከናለን፣ እንደዚህ ክፉ እናደርጋለን፣ እንደዚህ ሰው ላይ እንጨክናለን። እንደዚህ ምስኪን ልጅ ላይ የመለወጥ አላማን ሰንቆ ለስራን የተሰደደው ግን ሰው ምን ያህል ጨካኝ እንደሆነ ነው ያየሁትና አንድ ፍሬ ልጅ አለው። ሚስቱም እንግዲህ በምን አይነት ቃል ተጽናና እንደምትችል በጣም ከባድ ነው። በዚሁም ታክሉ እንግዲህ ከአንዳንድ መረጃ ምንጮች በመንግስት እጅ አስከሬኑ ገብቷል የሚሉ መረጃዎች አሉ ማለት ነው። እስካሁን ድረስ ግን ይሄ ነው ልላችሁ የምችለው ነገር የለም። እንደው ለዚች ለምታልፍ ህይወት ግን ሁላችንም ትንሽ ትዕግስት ቢኖረን ጥሩ ነው ማለት ነው። ይህን ልጅ ህይወት ሲነጥቁ የብዙ ሰው ደስታ ነው። ገናም ቦቀቅላ የሆነ ልጅ ነው ያለው። ልደግ የሚል ለመሳም ራሱ የሚያሳሳ ልጅ ነው ያለው እና ይህን ልጅ ራሱ አባት ነው የነጠቁት። የቤተሰቦቹን ደስታ የሁሉንም ነገር ነው እና እኔ እንጃ አላቅም ምን እንደምራሱ ማለት ምን አይነት ክፋት ነው? እንዴት ነው ሰው ላይ ስለት ነገር እንደዚህ የሚስበው? በሰው ሀገር በስደት ላይ ለምንድን ነው እንደዚህ ክፉ? ለነገሩ ስንት አለኩ ገሎ የሚያካክል ድንጋይ እየጫኑ አንዳንድ ፍሬ ልጅ ላይ ብር የሚጠይቁ ብዙ ሰዎች አሉ እናውቃለን። ግን
ምን አይነት ልቦና ሰጥቷቸው እንደሆነ አላቅም። አብዛኛው ሰው የሚሰደደው ያው ኃላፊነት ተሰምቶት የሰው ፍቅር ገብቶት ለእህት ለወንድሞ ለማስተማር ራሱን ለመቀየር ለቤተሰቡ ኩራት ለመሆን ነው። እዚያ ሲደርሱ ግን ለምንድን ነው አላማቸውን ድርሰት የሚያደርጉት? እኔ አላቅም። ዞሮ ዞሮ በጣም ነው የሚያሳዝነው። ለቴዲ ፈጣሪ ነፍሱን ይማረው። እንዲሁም አንዲት እህታችን እንግዲህ እዚያው ሳውዲ አረቢያ ውስጥ ከ2-3 ቀን በፊት ድረሱልኝ እያለች ድምጿን ስታሰማ ነበረ። ነገር ግን ማንም ሰው አልደረሰላትም። ምንድነው የተፈጠረው? ሴትዮዋ እንግዲህ ስልክ ትደውላለች። የሴትዮዋ እህት የታለች ሰራተኛች ትላታለች። እሷም እንግዲህ ዋና እየዋኘች ነበረ። ዋና በምትዋኝ ሰዓት እዚያው ዋና ውስጥ እንግዲህ ምጋ ሞታለች በሚል ሁኔታ ነው እየተናገረችው ማለት ነው። በዚያው እነሱ እያወሩ እንግዲህ ቪዲዮ ሪከርድ አድርገው ለቀዋል። ሞት ለማንም አይቀርም፣ ሁሉም ሰው ሟች ነው፣ አንቺም እኔም እኮ ወዲያው ምን ሄድ እኮ ነን እያሉ በልጅቷ ላይ በጣም እየተሳለቁ ነበር፣ ቪዲዮ ራሱ የሰሩባት ማለት ነው። እና ፈጣሪ ወተን ከመቅደስ ይሰውራ። ድህነታችን እኮ እንደዚህ ያደረገን እኛን፣ የእውነት ድህነታችን ነው እንደዚህ ያደረገን። እች ልጅ አሁን ድረሱልኝ ስትል ማነው ሰው ሊደርስላት አልቻለም። እሷው ሴትዮዋ ናት መቼም ገላት የሚሆነው እንጂ በጭራሽ እንዴት እንደዚህ ሊሆን ይችላል? እርግጥ ነው አብዛኞቻችን ሀገራችን ላይ የውሃ ዋና አናቅም ብዙ ነገር ግን ልጅቷ በዚህ ሁኔታ ውስጥ ነው ያለሁት፣ በስቃይ ውስጥ ነው ያለሁት ድረሱልኝ እያለች ከ2 ቀን በኋላ ልጅቷ ሞተች የሚባል ነገር ሲሰማ ከሴትዮዋ ራስ እኔ አልወርድም በበኩሌ ማለት ነው። እጅግ በጣም ነው የምታሳዝነው እውነቱ። አረኛ ኢትዮጵያውያን በየቦታው ወጣቱ እንደ ቅጠል ረገፈ፣ በአንድም በሌላ ግማሹ በጦርነት ግማሹ በስደት ግማሹ በባህር ግማሹ ተሰዶ ካለፈ በኋላ በገዛ ወገን ዘመዱ እየተሰቃየ ስንት ነገር ነው የምናየው እኮ። በጣም ብዙ ነገር እኮ እናያለን። ብዙ ነገር በተለይ ሳውዲ ላይ በስማ በጣም ብዙ ነው የምናየው ነገር። ለጆሮ ራሱ የሚሰቀጥጥ ነገር ነው የምንሰማውና ፈጣሪ ቸሮሬ ያሰማን። ቤተሰቦች የምንሰማው ነገር በሙሉ ለምንም በቃ የሚመች ነገር አይደለም። እባካችሁን ራሳችሁን ጠብቁ። እውነት አንዳንድ ጓደኛ በጣም መጥፎ ጓደኛ አለ፣ በቅናትም ተነሳስቶ ወደ ሌላ ነገር የሚያመዝን ጓደኛ አለና ጓደኛ ታብዙ ነው የምላችሁ በእውነት። አንዳንድ ጊዜ ቅንድብ ከአይን ስር በጣም ቅርብ ነው ይባላል፣ በጣም ቅርብ ነገር ግን አይን ቅንድቡን ማየት አይችልም፣ ቀና ብሎ ማለት ነው። ግን እኮ ቅርብ ነው። ብዙ ጊዜ ቅርብ ሆኑ ብዙ ጠላቶቻችን፣ እኛ ግን ማየት አንችልም። ወዳጅ ይመስላሉ፣ ይስቃሉ፣ ያስመስላሉ፣ እንደሚያስቡልን ነገር ነው አክት የሚያደርጉት። ብዙ ሰዎች ሴቶችም ወንዶችም ብዙ ሰው በቅርብ ጓደኛው በቅርብ ወዳጁ ነው አጓጉል የሚሆነው የሚሰበረው ህይወቱ የሚጠፋው ማለት ነው። አይጠረጥርም፣ አጠገቡ ስለሆነ የቅርቡ ስለሆነ ማለት ነው። ስለዚህ ጣርጥሩ፣ ሁላችሁም እውነት ጣርጥሩ፣ መርምሩ፣ ትክክለኛውን ነገር ያዙ። በአሁን ሰዓት ያለው ነገር በሙሉ በጣም የሚያሳዝን ነገር ነው። የሚታመን ሰው የለም። እኔ እንጃ አላቅም። እርግጠኛ ነኝ በቅርብ ሰው ነው እንደዚህ የተደረገው። እሱ ራሱ በእሱ እጅ በልተው ጠጥተው ይሄን ብዙ ክፉ ደግ አሳልፈው ይሆናል። በስተመጨረሻ ግን ከጀርባው ከርተው እንደዚህ ያደረጉት ማለት ነው። ስለዚህ ተጠንቀቁ። ሁሉም ሰው ወዳጅ እንዳልሆነ ማወቅ አለባችሁ። ለማንኛውም በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።